ከዜናዎቹ ጋር አልጋነሽ ተካነኝ አብራችሁን ቆዩ። የህዝብ ተወካዮች ምክር ቤት ያካሄደ ባለው 5ኛ ዓመት የሥራ ዘመን 4ኛ አስቸኳይ ስብሰባ ጠቅላይ ሚኒስትር አብይ አህመድ ያቀረቡትን የሚኒስትሮች ሹመት አጽድቋል። ዶክተር ቀነዓ ያዴታ የኢፌድሪ ሀገር መከላከያ ሚኒስቴር ሚኒስትር፣ ዶክተር ጌዲዮን ጢሞቴዎስ የኢፌድሪ ጠቅላይ አቃቤ ሕግ፣ ዶክተር ሳሙኤል ሁርካቶ የኢፌድሪ የሳይንስና ከፍተኛ ትምህርት ሚኒስቴር ሚኒስትር፣ ኢንጂነር ታከለ ኡማ የኢፌድሪ ማዕድንና ነዳጅ ሚኒስቴር ሚኒስትር። በዚህ መሰረት ምክር ቤቱ የቀረበውን ሹመት በ5 ድምጽ ተአቅቦ በአብላጫ ድምጽ አጽድቋል። በተጨማሪ ምክር ቤቱ የ40 የከፍተኛ ፍርድ ቤት እጩ ዳኞችን ሹመት በ5 ድምጽ ተአቅቦ በአብላጫ ድምጽ እንዲሁም የ50 የመጀመሪያ ደረጃ ፍርድ ቤት እጩ ዳኞች ሹመትን ደግሞ በ3 ድምጽ ተአቅቦ በአብላጫ ድምጽ ያጸደቀ ሲሆን እጩ ዳኞቹም በፌደራል ጠቅላይ ፍርድ ቤት ፕሬዝዳንት ወይዘሮ መዓዛ አሸናፊ አማካይነት በምክር ቤቱ ፊት ቀርበው ቃለ መሐላ ፈጽመዋል። ተመልካቾቻችን በዚህ ጉዳይ ላይ ተጨማሪ መረጃዎችን እንዲሰጠን ሪፖርተራችን ዋለልኝ ታምር በቀጥታ የስልክ መስመራችን ላይ ገብቷል። ዋለልኝ እንዴት ዋልክ? እንደምን ዋልሽ አልጋነሽ? ደህና። እስቲ ዛሬ የህዝብ ተወካዮች ምክር ቤት በርካታ ሹመቶችን አጽድቋል። ጠቅላይ ሚኒስትር አብይ አህመድ ያቀረቡትንና ፓርላማው ካጸደቃቸው እነዚህ ሹመቶች ባሻገር ዛሬ የተወያየባቸው ዋና ጉዳዮች ምን ነበሩ? መልካም አልጋነሽ፣ እንግዲህ ቀደም ብሎ ባቀረብሽው መሰረት በ5ኛው የህዝብ ተወካዮች ምክር ቤት 5ኛ ዓመት የሥራ ዘመን እና 4ኛ አስቸኳይ ስብሰባው በጠቅላይ ሚኒስትር ጽሕፈት ቤት የመሰብሰቢያ አዳራሽ ነው የተደረገው። በዚህም የሚኒስትሮች ሹመት ጸድቋል። ቀደም ብሎ ባቀረብሽው መሰረት ዶክተር ቀነዓ ያዴታ የኢፌድሪ ሀገር መከላከያ ሚኒስትር፣ ዶክተር ጌዲዮን ጢሞቴዎስ ጠቅላይ አቃቤ ሕግ፣ ዶክተር ሳሙኤል ሁርካቶ የሳይንስና ከፍተኛ ትምህርት ሚኒስቴርና የኢንጂነር ታከለ ኡማ የማዕድንና ነዳጅ ሚኒስትር ሆነው ነው ሹመታቸው የጸደቀው። ቃለ መሐላም ፈጽመዋል። የ40 የፌዴራል ከፍተኛ ፍርድ ቤት ዳኞችና የ50 ፌዴራል የመጀመሪያ ደረጃ ፍርድ ቤቶች ሹመትም ለምክር ቤቱ ቀርቦ አስተያየት ከተሰጠበት በኋላ በምክር ቤቱ ጸድቋል። እንግዲህ ዳኞች ቢሾሙም በየጊዜው ስራ ይለቃሉ፣ የዳኞች ምልመላ ሂደት ግልጽ አይደለም የሚሉ አስተያየቶችና ጥያቄዎች ከምክር ቤቱ አባላት ተነስተው ማብራሪያ ተሰጥቶባቸዋል። ሆኖም ማብራሪያ ሲሰጥ ወይ ምላሽ ሲሰጥ በሚዲያዎች ተገልጿል። በተለይም የምልመላ ሂደቱ ግልጽና በሚዲያዎች የተገለጸ እንደነበረ ነው ምላሽ የተሰጠው። በሌላ በኩል ምክር ቤቱ ካየው አጀንዳ ውስጥ የሴቶች ወጣቶችና ማህበራዊ ጉዳዮች ቋሚ ኮሚቴ እንዲሁም የህግ ፍትህና ዲሞክራሲ ጉዳዮች ቋሚ ኮሚቴ ሰብሳቢዋ ወይዘሮ አበባ ዮሴፍ ባቀረቡት መሰረት የጤና ሚኒስቴር ሀገራዊ የኮቪድ-19 ወረርሽኝ ምላሽና ቀጣይ እርምጃዎችን በተመለከተ ከዚህ በፊት መስከረም 8 ቀን 2013 በቀረበው ሪፖርት እና ምክረ ሀሳብ ላይ ያቀረቡትን ሪፖርትና የውሳኔ ሀሳብ ለምክር ቤቱ አቅርበዋል። ቋሚ ኮሚቴዎችም በውሳኔ ሀሳቡ ያቀረቡትን ማህበራዊ፣ ኢኮኖሚያዊና ፖለቲካዊ እንቅስቃሴዎች የኮሮና ቫይረስ ወረርሽኝን መከላከል መሰረት ያደረገ መሆን እንዳለበት የሚል አቅጣጫ አስቀምጦ ነበር። በዚህ ላይም የምክር ቤቱ አባላት የተለያዩ አስተያየቶች ሰጥተውበታል። የውሳኔ ማለት የቀረበው ውሳኔም በአንድ ታቅቦ በ8 ድምጽ ታቅቦና በአንድ ተቃውሞ በ8 ድምጽ ታቅቦና በአብላጫ ድምጽ በምክር ቤቱ ጸድቋል። ምክር ቤቱ እንግዲህ ሌሎች የብድር ስምምነቶች ረቂቅ አዋጆች ላይም ውይይት አድርጎ አጽድቋል። ይህን ይመስላል ባጭሩ የዛሬው ውሎ የምክር ቤት ውሎ። አልጋነሽ አመሰግናለሁ ዋለልኝ። ኢትዮጵያ ለተባበሩት መንግስታት የለውጥ አጀንዳዎች ተፈጻሚነት ጽኑ አቋም እንዳላት ጠቅላይ ሚኒስትር አብይ አህመድ ተናገሩ። የተባበሩት መንግስታት 75ኛ ዓመት የምስረታ በዓል ምክንያት በማድረግ በቪዲዮ ኮንፈረንስ ንግግር አካሂዷል። ተመልካቾቻችን የዚህ ዜና ዝርዝር እንደደረሰን ይዘን እንመለሳለን። የህግ የበላይነትን በማስከበር ረገድ በ2012 ዓ.ም የተከናወኑ ተግባራት ውጤታማ ተብለው ሊጠቀሱ እንደሚችሉ የፌደራል ጠቅላይ አቃቤ ሕግ ገለጸ። ጠቅላይ አቃቤ ሕግ ዶክተር ጌዲዮን ጢሞቴዎስ ለኢትዮጵያ ዜና አገልግሎት እንዳሉት የተጠናቀቀው በጀት ዓመት የህግ የበላይነትን በማስከበር ረገድ ተቋሙ ብዙ ርቀት የሄደበት ነው። ወቅቱ ሁከትና ብጥብጥ የተከሰተበት፣ ህይወትና ንብረት የጠፋበት ሲሆን ወንጀለኞችን ለህግ እንዲቀርቡ በማድረግ ውጤታማ ተግባራት የተመዘገቡበት ዓመትም ነበረ ብለዋል። ብዙ ተግዳሮት የነበረበት ዓመት ነው። አንዳንድ አካባቢዎች ላይ ሁከት፣ አለመረጋጋቶች ነበሩ። በዛም የተነሳ የተጎዱ ህይወታቸውን ያጡ ንብረታቸው የደመባቸው ዜጎች አሉ። በነዛ ጉዳዮች ሁሉ ላይ በጊዜው ምርመራ እንዲጣራ
እንዲሁም በተገኘው የምርመራ ውጤት መሰረት ክስ እንዲመሰረት በማድረግ የተቋማችን ባለሙያዎች በጣም ብዙና ሰፊ ስራ ሰርተዋል። ያንን እንደ ስኬት እንቆጥረዋለን። በሌላ በኩል ክርክር በተጀመረባቸውና ክስ በተመሰረተባቸው ጉዳዮች መጓተት መፈጠሩንም ካጋጠሙ ችግሮች መካከል እንደነበሩ ጠቅሰዋል። የነበሩ ክፍተቶች ብለን ልናነሳቸው የምንችላቸው ነገሮች ደግሞ በዚሁ መንገድ ክርክር የተጀመረባቸው ወደ ክስ ከመሰረትም በኋላ ክርክር የተጀመረባቸው በተለይ ወደ አንዳንድ ክልሎች ያሉ ጉዳዮች እዛ ላይ መጓተት ያለ አንዳንድ ተጠርጣሪዎች ክስ ከተመሰረተባቸው በኋላ ረዘም ላለ ጊዜ ፍርድ ውሳኔ ሳያገኙ መቆየቱ የኛ ተቋም ጉዳይ ብቻ ባይሆንም የኛም ተቋም ላይ እንደ ክፍተት የምናየውና መሻሻል ያለበት ነገር ነው ብለን እናምናለን። በአዲሱ በጀት ዓመት ችግሮቹን ለመፍታትና የተቋሙን የሰው ኃይል ለማጎልበት ይሰራልም ብለዋል። የተጀመረው የህግ ማስከበር ተግባራትን አጠናክሮ መቀጠል የሚያስችሉ አካሄዶችን በመቀየስ የተሻለ ውጤት ለማስመዝገብ እንደሚሰራም ነው የጠቀሱት። ዶክተር ጌዲዮን የዘንድሮ የተቋሙ ዋነኛ ተግባር ባለሙያው ብቃቱን እንዲያሳድግና ሙያዊ ስነ ምግባሩን እንዲያጎለብት ማድረግ እንደሆነም ነው የገለጹት። የመረጃ አያያዝና ተደራሽነት ስራዎችን በማሻሻል አገልግሎት አሰጣጡ ፍጥነትና ጥራት እንዲኖረው የሚያደርጉ እቅዶች እንደሚተገበሩም ተናግሯል። ምክትል ጠቅላይ አቃቤ ሕግ አቶ ፈቃዱ ጸጋይ በበኩላቸው በተጠናቀቀው በጀት ዓመት ተቋሙ ያከናወነው የህግ ማርቀቅ ተግባር በስኬት ከሚጠቀሱ ስራዎች መካከል ናቸው ይላሉ። የወንጀል መዝገብ ኦዲት ከማድረግ ጀምሮ አንድ በአንድ የበላይ አመራሩ ዴይሊ ነበር ይሄን ስራ የሚሰራው የሚገመግመው ምስጋና ይገባዋል የሚል ሐሳብ አለኝ። ሁለተኛ የህግ ማርቀቅ ዲፓርትመንት ዘንድሮ በጣም ወሳኝ የሆኑ ህጎች እንዲረቀቁ ብዙዎቹ ደግሞ ለረጅም ዓመት ተንከባለው የነበሩ ወደ ምክር ቤት እንዲላኩ ያደረገ የስራ ሂደት ስለነበረ ቢመሰገን። የሽብር አዋጁ፣ የህገወጥ ሰዎች ዝውውር፣ የጦር መሳሪያ፣ የአስተዳደር አዋጁ ጨምሮ በጣም ብዙ ስራዎች የተሰሩበት የስነ ስርዓት ህጉ ለምክር ቤቱ የተላከበት የንግድ ህጉ ደግሞ ካልተሳሳትኩ እስከ ሚኒስትሮች ምክር ቤት የደረሰበት ነውና ይሄም የስራ ክፍል በአግባቡ ቢመሰገን የሚል ሐሳብ አለ። የተቋሙን ስራዎች ለማሳደግና ለአገልግሎት ፈላጊ አካላት የተሻለ ምላሽ ለመስጠት ከከፍተኛ አመራሩ ጀምሮ የነቃ ተሳትፎ መደረጉንም ገልጸዋል። በኢትዮጵያ የ2012 የስራ ዕድል ፈጠራ አፈጻጸም ያጋጠሙ ችግሮችን እንዲሁም የ2013 የስራ ዕድል ፈጠራ ዕቅድን በተመለከተ ባልደረባችን ሮዛ መኮንን አሃዛዊ መረጃዎችን ልታቀርብልን እዚህ ስቱዲዮ ተገኝታለች። እንደምን ዋልሽ ሮዛ? ሰላም ቆይቻለሁ። እንዴት ነሽ አልጋንድ? አመሰግናለሁ። በ2012 በሀገር አቀፍ ደረጃ የስራ ዕድል ፈጠራን አሃዛዊ መረጃዎች ስንመለከት እንግዲህ በበጀት ዓመቱ በአጠቃላይ በቅድ ተይዞ የነበረው 3 ሚሊዮን የሚሆን የስራ ዕድል ለመፍጠር ነበር። ይህንንም 3.3 ሚሊዮን በሚሆን መልኩ ወይም ደግሞ 3.3 ሚሊዮን ለማሳካት ተችሏል ከታቀደው የስራ ዕድል ፈጠራ ውስጥ። ከዚህ ውስጥ ደግሞ 62% በቋሚነት የተፈጠረ የስራ ዕድል ሲሆን 38% የሚሆነው ደግሞ በጊዜያዊነት የተፈጠረ የስራ ዕድል ነው። በጾታ ስብጥር ይህንን ቁጥር ስንመለከተው እንግዲህ ሴቶች 1/3ኛውን ይሸፍናሉ ማለት ነው። ከዚህ ባሻገር እንግዲህ በ2012 ባለፈው ዓመት ማለት ነው የተፈጠሩ የስራ ዕድሎች ዘርፎቹን ስንመለከት በኢንተርፕራይዝ ዘርፎች የስራ ዕድል የተፈጠረበት ነው። በማኒፋክቸሪንግ ዘርፍና በመንግስት ትልቅ በሚባሉ ፕሮጀክቶች ውስጥ የተፈጠረ የስራ ዕድል ነው። ከዚህ ባለፈ ያልተሳኩ የሚባሉ በበጀት ዓመቱ እቅዶች ውስጥ ዋነኛ የነበረው የውጭ ሀገር የስራ ስምሪት ነው። በኮቪድ-19 ምክንያት እንግዲህ ዓለም አቀፍ ሁኔታውም ወይም ደግሞ በሀገር አቀፍ ደረጃም በተለያዩ የመከላከል ሂደቶች ላይ ድንበሮች እንዲዘጉ እንቅስቃሴዎች እንዲታገዱ የሆነበት በመሆኑ ምክንያት የውጭ ሀገር የስራ ስምሪት ካልተሳኩ እቅዶች ውስጥ የተካተተ ሆኗል። በአዳዲስ ዘርፍ ደግሞ ለተመራቂዎች የስራ ዕድል መፍጠርም እንደዚሁ በበጀት ዓመቱ ያልተሳካ እቅድ ውስጥ
የተካተተ ነው። ከቅድ በላይ የፈጸሙ እንግዲህ በከተማ አስተዳደርና በክልሎች ደረጃ ስንመለከት ደግሞ የአዲስ አበባ ከተማ አስተዳደር በአማራ፣ የኦሮሚያ ክልል እንዲሁም ደግሞ የአፋር ክልል በተሻለ የላቀ አፈጻጸም ወይም ደግሞ ከቅዱ በበጀት ዓመቱ ከታቀደው በላይ የላቀ አፈጻጸም የነበራቸው ሆኖ እናገኛቸዋለን። ለቅዱ መሳካት በምክንያትነት በዋናነት የተቀመጡትን ስንመለከት ደግሞ የፋይናንስ አቅርቦት መሻሻል ሂደቶች ዋነኞች ሆነው እናገኛቸዋለን። የተለያዩ በፋይናንስ ስርዓቱ ላይ የተከናወኑ የለውጥ ስራዎች ለዚህ አስተዋጽኦ ነበራቸው። አገልግሎት አሰጣጡም ላይ የማቀላጠፍ ስራዎችም እንደዚሁ በጭማሪ በማሳየታቸው ምክንያት ለስኬቱ አንድ አስተዋጽኦ አድርጓል። ከዛ ባለፈ የመንግስት ፕሮጀክቶችም በሰፊው መልኩ መከናወናቸው እንደዚሁ ከአስተዋጽኦ ውስጥ የሚጠቀስ ነው። በስራ ፈጠራ ላይ ባለ በጀት ዓመቱ የታዩ ችግሮች የመጀመሪያው የሚሆነው የኮቪድ-19 ችግር ነው። እንግዲህ በሀገር አቀፍ ደረጃ ባደረሰው ጫና ምክንያት ከ330 ሺህ በላይ የሚሆኑ ዜጎች ስራ እንዲያጡ ምክንያት ሆኗል ማለት ነው። በተለያዩ አካባቢዎች የታዩ የሰላም መደፍረስ ችግሮችም ለዚህ ምክንያት ሆነዋል። የስራ ባህልም ከጊዜ ወደ ጊዜ የተሻሻለ ቢመጣም አሁንም ያለበት ሁኔታ አነስተኛ በመሆኑ እንደ ችግር እየታየ ነበረ ማለት ነው። እንግዲህ በ2013 በያዝነው በጀት ዓመት 3 ሚሊዮን የሚሆን የስራ ዕድል ለመፍጠር እቅድ ተይዟል። በቀጣይ 10 ዓመት ደግሞ ይህንን ቁጥር በ20 ሚሊዮን ለማሳገድ ነው እንግዲህ እቅድ የተያዘው። 20 ሚሊዮን ውስጥ ደግሞ በግብርናው፣ በኢንዱስትሪው፣ በማዕድኑ፣ በቱሪዝምና በአይሲቲ ዘርፎች የሚታይ ነው የሚሆነው ማለት ነው። ለአሁኑ ያለኝን መረጃ ጨርሻለሁ። አመሰግናለሁ አልጋነሽ። አመሰግናለሁ። በተያዘው ዓመት ለ1.5 ሚሊዮን ዜጎች የስራ ዕድል ለመፍጠር መታቀዱን የከተሞች ስራ ዕድል ፈጠራና የምግብ ዋስትና ኤጀንሲ ገልጿል። ኤጀንሲው በእቅዱ ዙሪያ ከባለድርሻዎች ጋር በአዳማ ከተማ ምክክር እያደረገ ነው። በኤጀንሲው እቅድ መሰረት ለተለያዩ ዜጎች በሁለት መልኩ የስራ ዕድል ለመፍጠር መታቀዱን ዋና ዳይሬክተሩ አቶ ገብረ መስቀል ጫላ ገልጸዋል። በሁለት መንገድ ነው የስራ ዕድል የሚፈጠረው። አንደኛው የመደበኛ የስራ ዕድል የምንለው የህብረተሰብ ክፍሎችን የተለያዩ መንግስታዊ ድጋፎችን ከስልጠና ጀምሮ በቋሚነት በጊዜያዊነት እንደዚሁም በፕሮጀክት ስራዎች በመንግስታዊ ግዙፍ ፕሮጀክቶች ላይ የምናሳትፈው ስራ ነው፣ የስራ መስክ ነው። ሁለተኛው የከተሞች ምግብ ዋስትና ጋር ተያይዞ የሚሰራ ስራ ነው። በእነዚህ በሁለቱ ከ1.5 ሚሊዮን በላይ ዜጎች የስራ ዕድል ይፈጠርላቸዋል ብለን ነው እቅድ የያዝነው። ሪፖርተራችን ዮም ሞገስ እንደዘገበው እስካሁን በ11 ከተሞች ብቻ ሲተገበር የቆየው የምግብ ዋስትና ፕሮጀክት በሁሉም የሀገሪቱ ክልሎች ወደሚገኙ ከተሞች ለማስፋፋት መታቀዱንም አቶ ገብረ መስቀል ጫላ ገልጸዋል። በዓለም ባንክም በባለድርሻ አካላትም እንደ መንግስትም ተገምግሞ ውጤታማ ስለሆነ ሁለተኛው ዙር ፕሮጀክት እየተቀረጸ ነው ያለው። የቀረጻውና የእቅዱ አንድ አካል የሆነው ከተሞችን የመለየት ጉዳይ ነው። በዚህ ረገድ 72 ከተሞች በሀገሪቱ ተጨማሪ 72 ከተሞች ተለይተዋል። ለዚህም የሚሆን ወደ 550 ሚሊዮን ዶላር ተመድቧል በመንግስትና በወርልድ ባንክ። ዜናዎቻችን ይቀጥላሉ። የጎርጎራ ከተማን ገጽታ ከመቀየር በተጨማሪ በስፍራ የሚታየውን ስራ አጥነት በመቅረፍ የገበታ ለሀገር ፕሮጀክት ወዳልተገባ መንገድ እንዲጓዙ የተገደዱ የከተማዋን ወጣቶች እንደሚታደግ ነዋሪዎቹ ተስፋቸውን ገለጹ። ራሄል ፍሬው ተጨማሪ አላት። በ3 ቢሊዮን ብር ወጪ በገበታ ለሀገር ከታሰበው ፕሮጀክት ውስጥ አንዱ በሚያርፍበት በዚህ በጎርጎራ አካባቢ እንገኛለን። በ12ኛው ክፍለ ዘመን እንደተመሰረተች የሚነገረው የጎርጎራ ከተማ የጎጃምና የጎንደር አርሶ አደሮች በጣና ሐይቅ ትራንስፖርት ግብይት የሚያደርጉባት እጅግ ደማቅ ከተማ ነው የነበረችው። በጣሊያን ወረራ ጊዜም የጦር ካምፖች የነበሩበትና ከመላው ኢትዮጵያ የተውጣጡ ኢትዮጵያውያን እስካሁን በፍቅር የሚኖሩባት ከተማ ነች። ይህ ከተማ ታሪካዊ፣ ሃይማኖታዊና ተፈጥሯዊ ጸጋዎች ታደለ ቢሆንም በልማት ወደ ኋላ የቀረ እንደነበር የአካባቢው ነዋሪዎች ያነሳሉ። ታሪኳ እንደሚታወቀው ከአስመራ በቀጥታ በዚህ ነበር የሚያልፈው። ከአስመራ ይመጣል መኪናዎች፣ ከዛ በኋላ በጀልባ ተጓጉዞ ባህር ዳር ድረስ፣ ከባህር ዳር አዲስ አበባ በሊማሊሞ አርጎ ማለት ነው። ሲቀጥል እዚህ ደግሞ ጎንደር ዩኒቨርሲቲ የዚህ ማሰልጠኛ ጣቢያ ነበር። የወባ መከላከያ ከዚህ ነበር እና ያውላ ጠጋዎቹ ሂደው ዛሬ ግን ተደብቃ የኢትዮጵያ እምብርት በጣም ብዙ ጸጋ ያላት ከተማ ነች። በ3 ቢሊዮን ብር ወጪ የሚተገበረው የገበታ ለሀገር ፕሮጀክት እዚህ ስፍራ የሚያርፍ መሆኑ ለዚህ አካባቢ ነዋሪዎች እጅግ ትልቅ ተስፋን የሰጠ ነው። ማደግ የሚገባትን ያክል ታድጋለች ብለን እናስባለን። ምክንያቱም ያላት እምቅ የተፈጥሮ ሀብት እየተጠቀምንበት አይደለም። የቱሪስት መስህቧንም ላለመጠቀም ብዙ አይነት መሰረተ ልማቶች ሳይሟሉላት ቀርቶ አሁን ላለችበት ደረጃ ላይ ደርሳለች። ይሄኛ የገበታ ለሀገር ፕሮጀክት መምጣቱ ለጎርጎራ ትልቅ
ትልቅ የምስራች እንደሆነ ነው የምናስበው። ለካ በእውነት መንግስት አይቶናልኝ የሚል ሳንሞት ጅምሮን አይተን በሞት ነው የሚሉ አዛውንቶችና ትልልቅ እናቶች ይሄን ነው ጧትም በየቡናው በየሰንበቴው በየማህበሩ የሚያወሩት ይሄን ነው። ይህቺ ጥንታዊቷ የጎርጎራ ከተማ ነች። በዚህ ከተማ እንደምትመለከቱት በአሁን ሰዓት ምንም አይነት የንግድም ሆነ የኢንቨስትመንት እንቅስቃሴ አይታይባትም። ጸጥ ያለች ከተማ ነች። እንግዲህ በዚህ ስፍራ በበርካታ ሙያ ተመርቀው ብዙ ወጣቶች ጊዜያቸውን ባልባሌ ነገርና በጨዋታ ያሳልፋሉ። እንደምን ዋላችሁ? ምን ይባላል ይሄ ጨዋታ? አና የሚባለው እስኪ ስምህን እንተዋወቅ። ስሜ ፍሳዳኛው እባላለሁ። የጎርጎራ ከተማ ነዋሪ እና እንደምታዩት እናንተ ስትመጡ ከዚህ ጋር ያያችሁን በርካታ ወጣቶች ተምረናል፣ ተመርቀናል። በርካታ ወጣት አለ ራሱን የቻለ ኢቨንት ከጀልባ ድረስ ሊሰራ የቻለ ብሪሊያንት የሆነ ጭንቅላት ያለው ወጣት ነው ያለ። ነገር ግን እንደምታዩት የስራ እድል ባለመኖሩ ምክንያት የምታዩን እንደዚህ አይነት አልባሌ ቦታዎች ጊዜ ማሳለፊያዎች በየጠላዮች በየምኑ ነው የምንውለው። ያም የሆነበት ምክንያት ደግሞ የስራ እድል ባለመኖሩ ነው። ከ27 ዓመታት በኋላ ለመጀመሪያ ጊዜ በመሪዎቿ አንደበት ጎርጎራ ተጠርታለች። ከዚህ በኋላም ጊዜው የወጣቱ ነው የሚል ተስፋ አለኝ። ምክንያቱም እንደምታዩ ስራ አጠን ነው እዚህ ጋር ጆተኒ ጋር ያገኘችው። ቀጣይ ፕሮጀክቶች በሚመጡበት ጊዜ ክቡር ዶክተር ሻለቃ ኃይለ ገብረስላሴን ከመጣ ፕሮጀክቶቹ በሚመጡበት ጊዜ ከዚህ የምታዩ ወጣቱ ወደ ስራ የሚሄድበት አጋጣሚ አለ። ስለዚህ በቀጣይም ጊዜው ተስፋውም የወጣቱ ነው የሚል ተስፋ አለኝ። እኔም አመሰግናለሁ። በዚህ በጎርጎራ ከተማ ከገታ ለሀገር ፕሮጀክትን ባሻገር በሆቴልና ቱሪዝም በአግሮ ኢንዱስትሪና በአምራች ዘርፍ በጣም በርካታ ባለሀብቶች ምርጫቸው እያደረጓት ያለች ከተማ ናት። ይህ ደግሞ ለመላው ህብረተሰብና ለክልሉም ትልቅ ኢንቨስትመንት መዳረሻ እያደረጋት ይገኛል። ለኢቲቪ ራሄል ፍሬው ጎርጎራ። በተያያዘ ዜና የገበታ ለሀገር ፕሮጀክት ለጥንታዊቷ የጎርጎራ ከተማ ዳግም ትንሳኤ መሆኑን የከተማዋ ነዋሪዎች ተናግረዋል። ፕሮጀክቱ ለአካባቢው መነቃቃትንና ተስፋን የፈጠረና ሀገራዊ ስሜትን ያጎለበተ መሆኑንም ለሪፖርተራችን ራሄል ፍሬው ነግረዋታል። ጎርጎራችን ናት እንዴ ሲመጡ እንግዶች ራሱ የቱ ነው ከተማው ነበር የምንባልኮ ይሄው ከተማው እኔ አፍር ነበር ይሄው ይሄ ነው ከተማው ይሄ ነው ምናምን የሚባል የነበረው አሁን ላይ የሚገርምሽ የተለያዩ እንትኖች ነበሩ አበባዎች የማታ ንግስት ምናምን የሚባሉ ከዛ የነበረው የማታ ንግስት አበባ ሽታው እዚህ ድረስ ይሸት ነበር ማታ ላይ የሚገርምሽ የነበረው የሆቴሉ እንትን ራሱ የዳቦ የምኑ በቃ ተቀላላ ምን ልበልሽ ወዟና እንትኗ ማለት ነው እና ያን ጠፍቶ ነበር አሁን ላይ ይደገማል ነው እኔ በጣም ደስተኛ ነኝ። አብዛኛው ወጣት ቁጭ ብሎ ምንም ስራ እየሰራ አይደለም። ምንም አይነት የስራ እድል የተፈጠረላቸው ነገር የለም። ወጣቱ እዚህ ላይ ባልባሌ ሱስ ተጠምዶ ነው የሚውለው። እነዚህ ነገሮች ሲመጡ ለወጣቱም የስራ እድል ይፈጥራል። አገሪቱም መሻሻል የሚያስችል ፖቴንሻል ስላላት ትንሽ የኢንፑት ቢያስገቡበት እዚህ ላይ መቀየር ይችላል ብለን እናስባለን። መምጣቱ በጣም ጥሩ ነው፣ ደስ ብሎናል። ብዙ ነገር የቀረው ያው መልካም አጋጣሚዎች የነበሩበት ያሉት ቦታ በተለያዩ አጋጣሚዎች ይሄን እይታ ተነፍጎ የነበረ ቦታ ነው። እንግዲህ በክቡር ጠቅላይ ሚኒስትራችን እይታ ውስጥ መግባት ትልቅ ደስታን የፈጠረ ከአለመኖር ወደ መኖር ብለን ልናየው እንችላለን። ስራ ከማንሰራ ወጣቶች አሁን እዚህ ስራ እድሎችን በስፋት የምናይበት ሁኔታ ስለሚፈጠር ጥሩ ደስታ ነው የተሰማን። በጣም ትልቅ ደስታ ነው የተሰማን። የሚተዳደርኛል በጥሮታ ደሞዝና በቀን ስራ ሰራተኝነት ነው። ያው ወጣቱም በአሁኑ ሰዓት ተምሮ ጨርሶ ስራ በሚያገኝበት ሰዓት ስራ አጥቶ ያው ስራ በመፈለግ ላይ ነው ያለ። ስራ ቢያገኙ እነሱ ሰርተው የሚለወጡ ልጆች ናቸው ያሉ። ቤተሰብን የሚረዳና ሀገርን የሚለውጥ እንደገናም ለቤተሰብም ለሀገርም ሸክም የሚሆኑትን ስራ ቢያዝልን እኛም እናቶቻቸው እኛን ቢጦሩና እነሱ ማድገው ተለውጦ ብናያቸው ተስፋለን። እንግዲህ ተስፋችን ደግሞ አበስሮልናል። እንግዲህ እግዚአብሔር እድሜ ሰጥቶን ደግሞ ለማየት እንዲያበቃን አምላክን እየለመን ነው።
የአራት ማዕዘን ዜናዎቻችን አሁንም ይቀጥላሉ። በሀገር አቀፍ ደረጃ ትምህርት ቤቶች አስፈላጊውን ቅድመ ጥንቃቄ በማድረግ የመማር ማስተማር ስራው ቅርብ ቀን እንደሚጀመር የትምህርት ሚኒስትሩ ዶክተር ኢንጂነር ጌታሁን መኩሪያ ገለጹ። ትምህርት ቤቶች በምን መልኩና እንዴት ይጀምሩ በሚል ዙሪያ ከሁሉም ክልል ትምህርት ቢሮ ኃላፊዎች ጋር ውይይት እየተካሄደ ነው። ውይይቱ ዛሬን ጨምሮ እስከ ነገ ለ2 ቀናት የሚካሄድ ሲሆን ነገ 9 ሰዓት ላይ ትምህርት በሀገር አቀፍ ደረጃ የሚጀመርበት ቀን ይፋ ይሆናል ተብሏል። በተጨማሪም የ8ኛና የ12ኛ ክፍል ሀገር አቀፍ ዩኒቨርሲቲ መግቢያ ፈተና ቀንም በነገው ዕለት የሚገለጽ ይሆናል ነው የተባለው። በዚህ ጉዳይ ላይ ተጨማሪ መረጃ ሊያደርሰን ሪፖርተራችን ዮሐንስ ፍሳ በቀጥታ መስመራችን ላይ ገብቷል። ዮሐንስ እንደምንልሃል። እስቲ ቀደም ሲል ለመግለጽ እንደተሞከረው በሀገር አቀፍ ደረጃ ትምህርት ለማስጀመር ምን ቅድመ ሁኔታዎች ተካሄዱ፣ እንዲሁም ከመድረኩ የተነሱ ሀሳቦችን ጠቅላላ አልገረገረ። አመሰግናለሁ አልጋነሽ። እንደምንላችኋል ተመልካቾቻችንም በዓለም አቀፍ ደረጃ እንግዲህ ኖቨል ኮሮና ቫይረስ ከተከሰተ ጀምሮ በርካታ የሚባሉ ፖለቲካዊ፣ ማህበራዊና ኢኮኖሚያዊ ቀውሶችን አድርሷል። ከዚህ ካደረሳቸው ማህበራዊ ቀውሶች መካከል እንግዲህ በዓለም አቀፍ ደረጃ ወደ 1.6 ቢሊዮን የሚሆኑ ህጻናት ከትምህርት ገበታቸው ቀርተዋል። ይህም እንግዲህ ከሁለተኛው ዓለም ጦርነት በኋላ እጅግ አስከፊ የሚባልና ህጻናትን ከትምህርት ገበታ ያስቀረ ሁኔታ ተፈጥሯል ማለት ነው። በእኛም ሀገር እንግዲህ ሲታይ ከመጋቢት ወር 2012 ዓ.ም ጀምሮ ኮሮና ቫይረስ ኢትዮጵያ መግባቱ ከተሰማ ጀምሮ ማለት ነው ትምህርት ቤቶች እንዲቆሙ መደረጋቸው ይታወቃል። በዚህም እንግዲህ ወደ 26 ሚሊዮን የሚሆኑ በሀገር አቀፍ ደረጃ ማለት ነው ተማሪዎች እንግዲህ ከትምህርት ገበታቸው እንዲቀሩ ተደርጓል። በዚህም ምክንያት እንግዲህ ወደ 47000 የሚሆኑ ትምህርት ቤቶች እንግዲህ ያለ ተማሪ እንዲቀሩ ተደርገዋል። 700,000 የሚሆኑ መምህራን እንግዲህ ስራቸውን መስራት አልቻሉም ማለት ነው። ተማሪዎች እንግዲህ ወደ ትምህርት ቤት አለመሄዳቸው ባለፉት 7 ወራት ማለት ነው በርካታ የሚባል ተማሪዎቹ ላይ የስነ ልቦና አካላዊና ስነ ልቦናዊ ጥቃት ሰለባ እንዲሆኑ አድርጓቸዋል። በቤት ውስጥ መዋላቸው እንግዲህ በተለያየ መልኩ ሲነገሩ የነበሩ ነገሮች አሉ። ተማሪዎች ለበርካታ የሚባሉ ስነ ልቦናዊ ጥቃቶች የተጋለጡ እንደሆነ ነው በኢትዮጵያም በዓለም አቀፍ ደረጃ ይህንን ምክንያት አድርጎ እንግዲህ ዓለም አቀፍ ደረጃ ዘ ኒው ኖርማል የሚባለው ወይም ደግሞ ኮሮና መቼ ያልቃል፣ መደበኛው ህይወት መቼ ይጀምራል የሚለው ሁኔታ በዓለም አቀፍ ደረጃ በዓለም የጤና ድርጅት እንኳን የተረጋገጠ መልስ ባለማግኘቱ ምክንያት ኮሮናን እየተከላከሉ መደበኛን ህይወት መቀጠል የሚባለው ነገር በዓለም አቀፍ ደረጃ እንግዲህ ሀገራት እየተገበሩት ነው የሚገኙት። በዚህ ምክንያት እንግዲህ ኮሮናን እየተከላከሉ ትምህርትን መጀመር በዓለም አቀፍ ደረጃ አውሮፓም፣ ኤሲያም ሌሎች የአፍሪካ ሀገራትም እየተገበሩት ይገኛል። በእኛም ሀገር እንግዲህ ከቀናት በፊት የጤና ሚኒስትሯ ለህዝብ ተወካዮች ምክር ቤት በአስቸኳይ ስብሰባው ማለት ነው እንደተናገሩት የተለያዩ ቅድመ ሁኔታዎችን በማድረግ ኮሮናን እየተከላከሉ ትምህርቱን ማስጀመር እንደሚሻል ምክር ሀሳብ ማቅረባቸው ይታወሳል። በዛሬው ዕለት እንግዲህ የተካሄደው መድረክም በጤና ሚኒስቴርና በክልል የትምህርት ቢሮዎች በትምህርት ሚኒስቴርና በክልል የትምህርት ቢሮዎች አማካኝነት የተደረገው የውይይት እንግዲህ ይህንን መሰረት ያደረገና በቀጣይ ትምህርትን በምን መልኩ እንጀምር የሚል እሳቤ ያለው ነው። በሁለት ቀናት መድረኩ እንግዲህ ዛሬን ጨምሮ በሚካሄደው መድረክ በርካታ ሀሳቦች ተንሸራሽረው ትምህርት የሚጀመርበት ቀንና ሌሎች ውሳኔዎች የሚተላለፋሉ ተብሎ ይጠበቃል። ከዛ ውጭ እንግዲህ በመድረኩ ከተነሱ ሀሳቦች መካከል ትምህርትን ለመጀመር ምን ቅድመ ሁኔታዎች ተደርገዋል የሚሉ ሀሳቦች ተነስተው ነበር። በተለይ ትምህርት ቤቶች ላለፉት 7 ወራት እንግዲህ ዝግ ሆነው በመቆየታቸው የመሰረተ ልማት እድሳትና ሌሎች መሰረተ ልማት ሊሟላላቸው ይገባል። ይህንን በማድረግ ረገድ እንግዲህ የተሰሩ ስራዎች መኖራቸው ተነስተዋል። ከዛ ውጭ የንጽህና መጠበቂያ አቅርቦት እንደ ሳኒታይዘር፣ ሌሎች አልኮሎችና የአፍና የአይን አፍንጫ መሸፈኛ ግብአቶችንም ወይም ደግሞ ማስኮችንም ለትምህርት ቤቶች ማድረስ ያስፈልጋል። ያንንም በማሰባሰብ ረገድ እንግዲህ እስካሁን ከበጎ ፈቃደኞች ወደ 500,000 የሚሆኑ ማስኮች መገኘታቸውንና ወደ 10,000 የሚሆኑ የሙቀት መለኪያዎች ደግሞ ከበጎ ፈቃደኞች ማሰባሰብ ተችሏል። በቀጣይ ደግሞ ግዢዎች ይፈጸማሉ ነው የተባለው። ከዛ ውጪ እንደሚታወቀው በቀጣይ ከዚህ ቀደም የነበረው ምንድነው አንድ መጽሐፍ ለ3 ለ4 ተማሪዎች ማከፋፈል ወይም ደግሞ በጋራ እንዲጠቀሙ ማድረግ ይቻል ነበር። አሁን ግን በኮሮና ምክንያት ይህንን ማድረግ ባለመቻሉ ወይም ደግሞ የማይደረግ በመሆኑ አንድ መጽሐፍ ለአንድ ተማሪ በማዳረስ ረገድ አሁንም ደግሞ መጽሐፍትን በበቂ ሁኔታ የማሰባሰብ ሁኔታ ወይም ደግሞ የማምረት ሁኔታ ተጠናክሮ መቀጠሉን ነው የተነገረው። ከዛ ውጪ አንድ ክፍል ውስጥ እስከ 25 ተማሪዎች ብቻ እንደሚፈቀድና በሁለት ፈረቃም እንግዲህ በፈረቃው 200 ተማሪዎች በአንድ ቅጥር ግቢ ውስጥ እንደሚማሩ ነው የተነገረው። ከዛ ውጪ በርካታ ቅድመ ዝግጅቶች መደረጋቸውን ተነግሯል። በክልል ከተሞች ወይም ደግሞ በወረዳዎች በቀበሌዎችና በመለስተኛ ከተሞች እስከ መስከረም 25
ሊጀመር ይችላል ወይም ደግሞ መስከረም 25 ሊጀመር ይችላል ምክረ ሀሳብ ቀርቧል። ይህም ምክረ ሀሳብ እንግዲህ ይጸድቃል አይጸድቅም የሚለው ሌላ ሁኔታ ሆኖ በእንግዲህ በውይይታቸው ያቀረቡት ምክረ ሀሳብ ግን መስከረም 25 በመካከለኛ በሚባሉ በወረዳዎች በቀበሌዎች ትምህርት ቢጀመር የሚል ምክረ ሀሳብ ቀርቧል። ከዛ ውጪ ደግሞ እንደ አዲስ አበባ ያሉ ትልልቅ ከተሞች ላይ ደግሞ መሰረተ ልማት መሟላት ስለሚያስፈልግ እስከ ጥቅምት 9 ቢጀመር የሚል ምክረ ሀሳብ ቀርቧል። እነኚህ ምክረ ሀሳቦች እንግዲህ ውይይት ተደርጎባቸው በነገው ዕለት 9 ሰዓት ላይ እንግዲህ ትምህርት መቼ ይጀመራል፣ የ8ኛ ክፍልና የ12ኛ ክፍል ሀገር አቀፍ ፈተናዎችስ መቼ ይሰጣሉ፣ የጎልማሶች ትምህርት ላይ ደግሞ አዳዲስ ሀሳቦችም ውሳኔዎች ይቀርባሉ ተብሏል። ከዛ ውጪ ደግሞ በግል ትምህርት ቤቶችና በወላጆች መካከል ያልተገባ ቅራኔዎች አሉ። እነዛን ቅራኔዎች ደግሞ የሚያስታርቅ ሀሳብም ውሳኔም በነገው ዕለት ይተላለፋል ተብሎ ይጠበቃል። ያለው ሀሳብ ይህንን ይመስላል። አልጋነሽ አመሰግናለሁ ዮሐንስ። በተያዘ ዜና የከፍተኛ ትምህርት ተቋማት ተማሪዎችን መቀበል ከመጀመራቸው በፊት የተቋማቱ ዝግጁነት እንደሚረጋገጥ ተገለጸ። የከፍተኛ ትምህርት ተቋማትን መልሶ ለመክፈት የሚያስችሉ ሁኔታዎች ላይ በጅማ ዩኒቨርሲቲ መሰብሰቢያ አዳራሽ ውይይት ተካሂዷል። የሳይንስና ከፍተኛ ትምህርት ሚኒስትር ዴኤታ ዶክተር ሙሉ ነጋ የኮቪድ-19 ወረርሽኝን በመከላከል የትምህርትና ስልጠና ተቋማት መልሶ የመክፈት ሂደትና ዝግጅት በሚል ርዕስ ምክረ ሀሳብ አቅርበዋል። በ2012 ዓ.ም የተቋረጠውን ትምህርት በልዩ ዕቅድ ለማጠናቀቅ በሚሰሩ ስራዎችና ትምህርት ሲጀመር ሊደረጉ ስለሚገባቸው ጥንቃቄዎች እንዲሁም ቀደም ተብለው በከፍተኛ ትምህርት ተቋማቱ የሚደረጉ ጥንቃቄዎች ምን መምሰል እንዳለባቸው በምክረ ሀሳባቸው ቀርቦ ውይይት ተካሂዶባቸዋል። በጉባኤው የሳይንስና ከፍተኛ ትምህርት ሚኒስትር ዴኤታ ዶክተር ሳሙኤል ክፍሌ በበኩላቸው መቼ እንክፈት ለሚለው ትክክለኛ መልስ እያንዳንዱ ዩኒቨርሲቲ በዓለም የጤና ድርጅት መለኪያ መስፈርት መሰረት ደረጃውን ጠብቆ በተዘጋጀ ዝርዝር በጥልቀት የዝግጅት መጠኑ ተፈትሾ ዝግጁ ሲሆን ብቻ ነው ብለዋል። በዚህ መሰረትም የተቋማቱ ዝግጅት ይፈተሻል፣ በዳሰሳው መሰረት መቀበል እንደሚችሉ ፍቃድ ይሰጣል ሲሉ አብራርተዋል። ዶክተር ሳሙኤል ክፍሌ እንደገለጹት ቅድሚያ ለተመራቂዎች በመስጠት ተማሪዎችን በመከፋፈል በትንሽ ቁጥር ይጀምራል። ይህም ከሚታዩ ነገሮች እየተማርን የተማሪ ቁጥር ለመጨመር እድል ይሰጠናል ብለዋል። ዝርዝር አፈጻጸሙ በምን እንደሚመራ ከጤና ሚኒስቴር ጋር በመሆን ፕሮቶኮል ይዘጋጃል ብለዋል። ዩኒቨርሲቲዎች የለይቶ ማቆያ ማዕከላት እንደመሆናቸው የክልል መንግስታት ስራ ይጠበቅባቸዋል። አማራጭ የኳራንቲን ቦታዎችን ማዘጋጀትም ግድ ስለሚላቸው እዚያ ላይ ሚኒስቴር መስሪያ ቤቱ ከሚመለከታቸው ባለድርሻ አካላት ጋር በቅንጅት ይሰራል ብለዋል። ተማሪዎችን በማጓጓዝ ሂደት ችግር እንዳያጋጥም ከትራንስፖርት ሚኒስቴርና ጤና ሚኒስቴር ጋር በትብብር እንሰራበታለን ብለዋል። ዩኒቨርሲቲዎች ተማሪዎችን መልሶ ለመቀበል የሚያስችል እቅድ ካሁኑ አዘጋጅተው ከአስተዳደር ሰራተኞችና መምህራን ጋር በመወያየት የጋራ ሊያደርጉ እንደሚገባ ማሳስበዋል። ኢትዮጵያ 6 የድንበር ኬላዎችን እስከ ተያዘ ወር መጨረሻ ድረስ እንደምትከፍት የኢሚግሬሽንና ዜግነትና ወሳኝ ኩነት ኤጀንሲ አስታወቀ። የሚከፈቱት 6ቱ የድንበር ኬላዎች በቤኒሻንጉል፣ በጋምቤላ፣ በሶማሌና በደቡብ ክልሎች መሆናቸውንም ኤጀንሲው አስታውቋል። ዛማኔል መንግስቱ ተጨማሪ ያለው ኢትዮጵያ ካላት የድንበሮች ስፋት አንጻር አሁን ያሏትን 12 የድንበሮች ኬላዎች ቁጥር መጨመር ያስፈልጋታል ያሉት የኢሚግሬሽን ዜግነትና ወሳኝ ኩነት ኤጀንሲ ዋና ዳይሬክተር አቶ ታምሩ በቱ በተለይም የኮሮና ቫይረስ ወረርሽኝን ተከትሎ ከተለያዩ የውጭ አገሮች ድንበሮችን አቋርጠው በህገወጥ መንገድ ወደ ኢትዮጵያ የሚገቡትን ለመቆጣጠር የድንበር ኬላዎቹ እንደሚከፈቱ አቅጣጫ መቀመጡን ያስታወቁት ምክትል ዳይሬክተሩ ኤጀንሲው ከክልሎች ጋር በመሆንም በጥናት ከተለዩ የድንበር ኬላዎች ውስጥ 6ቱ እስከዚህ ወር መጨረሻ ድረስ ሙሉ ለሙሉ የሚከፈቱ መሆኑን ተናግረዋል። በአሁኑ ሰዓት ወደ 27 ቦርደሮች በጥናት የተመለሱበት ሁኔታ አለ። በአሁኑ ሰዓት ከነዛ ውስጥ አሁን የሚከፈቱ ቦርደሮች አሉ። በቅርብ ጊዜ ውስጥ 6 ቦርደሮች የሚከፈቱ አሉ። እነዚህ ቦርደሮች አንዳንዶቹ ካላቸው ጠቀሜታ አንጻር በአስቸኳይ እንዲከፈቱ ተብሎ የተከፈቱ አሉ። ለምሳሌ ቦለሄ ኬላ ጅቡቲ ጋር ታጁራ ወደብ ጋር የሚያገናኝ እሱ አሁን አገልግሎት የጀመረበት ሁኔታ አለ። ሶፍቱ ኬላ አለ። እነዚህ ሶፍቱ ኬላ በሶማሌና ኬንያ መካከል የሚገቡትን ሰዎችን ለመቆጣጠር እንዲያስችል ነው። እሱም የሰው ኃይል ተመድቦለታል።
እንደ ምክትል ዋና ዳይሬክተሩ ገለጻ ኬላዎቹ ዓለም አቀፍ ደረጃውን ጠብቀው አገልግሎት እንዲሰጡ መሰረተ ልማት የማሟላት ስራዎች እየተከናወኑ ነው። የሚከፈቱት 6ቱ የድንበር ኬላዎችም በቤኒሻንጉል፣ በጋምቤላ፣ በሶማሌና በደቡብ ክልል መሆናቸውን አመልክተዋል። አጠቃላይ እነዚህ 6ቱ ቦርደሮች የምንላቸው እስከ መስከረም 30 ድረስ እንጀምራቸዋለን ብለን ያሰብን። በቤኒሻንጉል አለ፣ በጋምቤላ ላይ አለ፣ ኮምሮክ እና ፓጋግ እና ፈርፈር በሶማሌ ክልል አለ። እንደገና ደግሞ ኦመራቴ ላይ በጂንካ በደቡብ ኦሞ ዞን የሚከፈቱ አሉ በደቡብ ክልል። እነዚህ እስከ መስከረም 30 እቃዎቻቸው እየተጠናቀቀ ስላለ ሙሉ በሙሉ የትራንስፖርቴሽኑን ስራ ከጨረስን በኋላ ኦፊሻሊ እናደርጋለን። እስከዛ ግን አገልግሎቶቹን ለማድረግ አሁን ሰው መድበናል። እንደ ምክትል ዋና ዳይሬክተሩ ገለጻ ድንበሮቹ መከፈታቸው በህገወጥ መንገድ ወደ ሀገር ውስጥ የሚገቡ ሰዎችን ለመቆጣጠር የንግድ ልውውጥና የምጣኔ ሀብት እንቅስቃሴዎች እንዲጠናከሩም በተጨማሪም ድንበር በሚጋሩ ሁለት ሀገሮች መካከል የዲፕሎማሲና የሌሎች ግንኙነቶች እንዲጠናከሩ በማድረግ በኩል አስተዋጽኦ ይኖራቸዋል ብለዋል። ዘገባው የኢዜአ ነው። የጋራ መኖሪያ ቤት ዕጣ የወጣላቸው እድለኞችን ውል የማስገባትና ቁልፍ የማስረከቡ ስራ በአፋጣኝ እንደሚፈጸም ተገለጸ። በአዲስ አበባ የካቲት 27 ቀን 2011 ዓ.ም በተካሄደ የዕጣ ማውጣት ስነ ስርዓት ዕጣ ወጥቶላቸው ውል ላልገቡና ቁልፍ ላልተረከቡ ባለ ዕጣዎች ውል የማስገባትና ቁልፍ የማስረከብ ተግባር በአፋጣኝ እንደሚፈጸም የአዲስ አበባ ከተማ አስተዳደር ገልጿል። የከተማ አስተዳደሩ በየወቅቱ የሚነሱ የከተማዋ ነዋሪዎችን ጥያቄዎች ደረጃ በደረጃ ለመመለስ ዘርፈ ብዙ ስራዎችን በማከናወን ላይ መሆኑንም ገልጿል። ከነዚህ ውስጥ አንዱ የሆነው የጋራ መኖሪያ ቤቶች ጉዳይ የህዝብ ቅሬታና አቤቱታ የበዛበት ሆኖ መቆየቱን ማስታውሷል። በተደረገው ማጣራትና የስራ ሪፖርት መሰረት ዕጣ ወጥቶላቸው ለባለ ዕድለኞች ያልደረሱ ቤቶች መኖራቸውን ለማወቅ ተችሏል ብሏል። የከተማ አስተዳደሩ በ40/60ና 20/80 ፕሮግራሞች የተገነቡትና የካቲት 27 ቀን 2011 ዓ.ም ዕጣ የወጣላቸው ቤቶቹ በቂ መሰረተ ልማት በሌለባቸው የማስፋፊያ አካባቢዎች በመገንባታቸውና በሚፈለገው ልክ አጠቃላይ የሳይት ስራው በወቅቱ ባለመጠናቀቁ ለባለ ዕድለኞች ሳይተላለፉ አሁን ግን ዕጣ ወጥቶላቸው ውል ላልገቡና ቁልፍ ላልተረከቡ ባለ ዕድለኞች ውል የማስገባትና ቁልፍ የማስረከቡ ተግባር በአፋጣኝ እንደሚፈጸም የከተማ አስተዳደሩ ገልጿል። በመሆኑም በ20/80 ፕሮግራም የዕጣው አሸናፊ ሆነው ውል ላልፈጸሙ 32653 ባለ ዕድለኞች ውል ማዋል የተጀመረ ሲሆን በቅርቡ ቁልፍ የሚረከቡ መሆኑን ነው የተገለጸው። በ40/60 ፕሮግራም ከዚህ ቀደም ውል ለፈጸሙ 18576 ዕድለኞችም ቁልፍ የማስረከብ ስራ መጀመሩን ከአዲስ አበባ ፕሬስ ሴክሬታሪያት ያገኘነው መረጃ ያመለክታል። በአዲስ አበባ በዛሬው ዕለትም ነባሩን የብር ኖት በአዲስ የብር ኖት ህብረተሰቡ በባንኮች በመገኘት እየቀየረ ይገኛል። በዚህ ላይ ተጨማሪ መረጃ ሊሰጠን ሪፖርተራችን ሞላ ለማየው በቀጥታ መስመራችን ላይ ይገኛል። ሞላ እንደምን ውለሃል? እስቲ አንተ በምትገኝበት የኢትዮጵያ ንግድ ባንክ ቅርንጫፍ አዲሱ የብር ኖት ቀየራ ሂደት ምን ይመስላል? ምን ታዘብክ? አመሰግናለሁ አልጋነሽ። እንግዲህ እዚህ አዲስ አበባ ልደታ አካባቢ የኢትዮጵያ ንግድ ባንክ ገዛኸኝ ይልማ ቅርንጫፍ ነው የሚገኘው። የተለያዩ አካባቢዎችም ተዘዋውሬ እንደተመለከትኩት አሁን እዚህ ቅርንጫፍ የገዛኸኝ ይልማ የኢትዮጵያ ንግድ ባንክ ቅርንጫፍ እንደተመለከትኩት የተለያዩ ደንበኞች ወደ ባንኮች እየመጡ አገልግሎቶችን እያገኙ ነው። እንደሚታወቀው እንግዲህ አዲሱ የኢትዮጵያ መገበያያ ገንዘብ ብር በአዲስ ኖት ከተቀየረ በኋላ የአንድ ወር ጊዜ ተቀምጧል። የብር ኖቶችን ለመቀየር ከ100 ሺህ ብር በላይ ያሉ ማለት ነው። ከዛም በታች የሆኑት ደግሞ እስከ 3 ወር ድረስ ይህንን አገልግሎት ማግኘት አለባቸው። ወደ ባንኮች እየመጡም የአሮጌውን የብር ኖት በአዲስ የብር ኖት መቀየር አለባቸው መባሉን ተከትሎ የብር ኖቱ መቀየሩ በይፋ ከተገለጸ ቀናቶች ተቆጥረዋል። ኦልሞስት ወደ 1 ሳምንት እየተጠጋ ነው። በዚህ የተለያዩ ባንኮች ላይ የሄዱ አገልግሎቱን ይጠቀሙ ይገኛሉ። እዚህ ያገኘኋቸው የተለያዩ ደንበኞችም አገልግሎቱን እየተጠቀሙ እንደሆነ ብሩን እያመጡ በአዲስ ብር እየቀየሩ መሆኑን ታዘብያለሁ። ይሁን እንጂ በተለይም ደግሞ ከፍተኛ የሆነ የቢዝነስ እንቅስቃሴ ውስጥ ያሉ ሰዎች ግን ብሩን ለመቀየር በአካል መገኘት አለባቸው ከሚለው ለጥንቃቄ ሲባል መንግስት ከአስቀመጠው አዋጅ ወይም መመሪያ አንጻር ስራ ትተን ነው እየመጣን ያለ ነው ብለዋል። ምክንያቱም እዚህ ብሩን ለመቀየር የሚመጣው ግለሰብ በራሱ በአካል በወኪልና ሳይሆን በራሱ በአካል መገኘት አለበት በባንኮች ቅርንጫፍ መባሉን ተከትሎ ስራ አቁመን ነው እየመጣን ያለ ነው የሚል ቅሬታቸውን አሰምተዋል። ምንም እንኳን
ጥንቃቄ ወይም ለሴኩሪቲ ሲባል በአካል መገኘታችን መልካም ቢሆንም ካለው አንድ ወር ጊዜ አንጻር እንዲሁም ደግሞ በተለይም ደግሞ የተጣበበ ጊዜና ስራ ያለን ሰዎች ስራውን ትተን እየመጣን በመሆናችን እዚህ ጋር ትንሽ ማስተካከያ ቢደረግ የሚል ሀሳብ አንስተዋል። ተጨማሪ ማብራሪያ ግን እንዲሰጡን የኢትዮጵያ ንግድ ባንክ ገዛኝ የልማ ቅርንጫፍ የቅርንጫፍ ማናጀር ሰላም ጎሹ እዚህ አጠገቤ ይገኛሉ። ሰላም፣ አመሰግናለሁ ለጊዜዎት። እኔም አመሰግናለሁ። በእናንተ ቅርንጫፍ ደንበኞች አገልግሎቱ ምን ይመስላል? በተለይም ደግሞ አሮጌውን ብር ተቀብሎ አዲሱን ከመተካት አኳያ ያለ የአገልግሎት አሰጣጥ ሂደታችሁ ምን ይመስላል? እንግዲህ ከተጀመረ እንዳልከው በፈረንጆቹ አቆጣጠር ሴፕቴምበር 14 2020 ስራውን ጀምረናል። እንደምናየው ከሆነ ደንበኞቻችን ይሄንን ኢንፎርሜሽን በተሰጠው በተለያየ ድረገጾች እንዲሁም የቴሌቪዥን አየር ጊዜዎች ላይ በማየት እየመጡ እየቀየሩ ነው ያሉት። ያንንም ደግሞ እኛ በሙሉ ዝግጅት ነው እየጠበቅን ያለ ነው። ስለዚህ በሚመጡበት ሰዓት እጃቸው ላይ ያለውን ገንዘብ ይዘው ይመጣሉ። አብዛኞቹ ኦልሬዲ ኢንፎርሜሽኑን ይዘው እየመጡ ስለሆነ ወደ አካውንታቸው ነው እንዳውም እያስገቡ ያሉት። በካሽም ይዘው የሚመጡት ግን እያስተናገድን ነው የምንገኘው። እንግዲህ እንደምታዩት ግልጋሎቱን በኤቲኤምም በዲጂታሉ በቅርንጫፉም ውስጥ ባሉት መስኮቶቻችን እያገለገልን ነው ማለት ነው። እስካሁን በእነዚህ ቀናቶች ውስጥ ምን ገጠማችሁ? በተለይም ደግሞ ከፍተኛ ገንዘብ ያለው መጠን ያላቸው ግለሰቦች እየመጡ ገንዘቡን እየቀየሩ ነው ወይ? እንግዲህ የተለያዩ ደንበኞቻችን እየመጡ ገንዘቦቹን እየቀየሩ ነው። በዚህ ጊዜ ውስጥ እንግዲህ ገጥሞናል ብዬ የማስበው ቅድም ስታነሳው እንደነበረው የተለያዩ ሰዎች ለሌሎች ለሚያውቋቸው ሰዎች ወይም በተለያየ ሁኔታ ላይ የሚመጡ ሰዎች ለማስገባት ይጥራሉ። ያንን ግን ያው የጋራ ጥቅሙን በማስረዳት ለራሳቸው እንዲያስገቡ ካልሆነም ደንበኛው ተገኝቶ እንዲቀይር በሚለው በመግባባት እየመጡ እየቀየሩ ነው የሚገኙት። ስለዚህ እስካሁን በተሳለጠ መልኩ እየሰራን ነው። ሙሉ ለሙሉ በአሁን አንዳንድ ኤቲኤሞችም ሙሉ ለሙሉ አልተቀየሩም እና በተለይ የኢትዮጵያ ንግድ ባንክ ከዚህ ቅርንጫፍ ውጭም እኔ ተዘዋውሬ እንደታዘብኳቸው ሙሉ ለሙሉ አዲሱን ብር አይሰጡም እና ሙሉ ለሙሉ አዲሱን ብር ከመስጠት አኳያ የእናንተ ቅርንጫፍ ዝግጁነት ምን ይመስላል? ሙሉ ለሙሉ ገንዘቦቹን በመስኮቶቻችንም እንዲሁም በኤቲኤሙ በስድስቱም ኤቲኤሞቻችን ገንዘቡን ቀይረን ለደንበኞቻችን አዲሱን የገንዘብ ኖት እንዲያገኙ በሙሉ ዝግጅት ነው እየጠበቅን ያለ ነው፣ እያገለገልንም ያለ ነው። በዛ መልኩ ነው አሮጌዎቹ ገንዘቦች ይሰበሰባሉ፣ በአዲስ ገንዘቦች ይቀየራሉ። ሰላም ጎሹ፣ አመሰግናለሁ ለሰጡን ማብራሪያ። የኢትዮጵያ ንግድ ባንክ ገዛኝ የልማ ቅርንጫፍ ስራ አስኪያጅ የሆኑትን ሰላም ጎሹን እያመሰገንኩኝ ለአሁን ያለን መረጃ ይህን ይመስላል። በማታዊ ጊዜችን ደግሞ ተጨማሪ መረጃዎችን አካተል የምናቀርብ ይሆናል። አልጋነሽ፣ አመሰግናለሁ። ወደ ስቱዲዮ ልመለስ። አመሰግናለሁ ሞላ። በጋምቤላ ክልል የተደረገው የአመራር ሽግሽግ የክልሉን ነባር ብሔረሰቦች ያማከለ በመሆኑ የሕዝቡን ፍላጎት ለማሟላት ተነሳሽነት የሚፈጥር ነው ሲሉ የክልሉ ምክር ቤት አባላት ተናገሩ። ሚፍታህ አብዱል ቃድር ዝርዝር አለው። ሁሉም በስልጣን ተሳትፎ ላይ አካታችነት በሆነ መልኩ ሲደረግ አልነበረም። በአሁኑ ጉባኤ ላይ ግን ያየነው ከዚህ በተለየ ሆኖ የስልጣን ክፍፍሉ ፌር በሆነ መንገድ ሁሉም በሚያሳትፍ መንገድና ምናልባት ሊያሰራ በሚችል መንጉ ነው ስራው የተሰራው ማለት ነው። በትክክለኛ እይታ የተደረገ ሁሉም ብሔር ብሔረሰቦችን ያቀፈ ብዙ ሰዎችን ያሳተፈበት ነው። ይህንን እንትን ያደረገ አንደኛ ደግሞ ሙያን ችሎታንና ክህሎትን መሰረት አድርጎ ነው ይህንን ሹመት የተሰጠ። ክልሉ ነባር ብሔረሰቦች አሉ፣ ወደ 5 ነባር ብሔረሰቦች። እነዚህ ነባር ብሔረሰቦች በሚገባ ተወክለው በተለይ ዋና መስሪያ ቤቶች ትኩረት ተደርጎ በሚገባ የተሰራበት ሁኔታ አለ። ከዚህም በተጨማሪ የጾታ እኩልነት በሚገባ በተለይም በምክር ቤት ላይ በአፈ ጉባኤና በምክትል አፈ ጉባኤ ከዚህ በፊት በወንዶች ነበር ሲመሩ የነበሩ። እነዚህ ሁለቱም ትላልቅ ወንበሮች አንዱ ሴት እንዲገባ ተደርጓል። ከዚህም በተጨማሪም በካቢኔ ደረጃም ብዙ ሴቶች የገቡበት ሁኔታ አለ። በምክትል ማዕረግም ሴቶች እንዲገቡ ተደርጓል እና እኩልነት በዚህ መልኩ የታየበት ሁኔታ አለ። ይሄ መቀጠል ያስፈልጋል። ሁሉም በዚህ መልኩ ክልሉ ላይ የመሳተፍ የመወሰን አቅም እንዲኖረው ሲደረግ
ለቀጣይ ለክልሉም ሰላምና ልማት ትልቅ አስተዋጽኦ ያበረክታል። ጠንካራ አመራር ነው የሚያስፈልገው። ከፊት ለፊት ብዙ ፈተናዎች እንዳሉና ይሄ ደግሞ ጠንካራ አመራር እንደሚያስፈልግ ለኛ ተነግሯል። ስለዚህ እንደዚህ አይነት ጠንካራ የሆኑ ሰዎች አሁን በምክር ቤቱ ስለተሾም እንዳው ከፊት ለፊት የሚኖሩ ፈተናዎችን ተጋፍጠን እናሸንፋለን፣ እንዳው ልማትም እናመጣለን ብለን እናስባለን። በተለይ ልማት ስራዎችና የመልካም አስተዳደር ስራዎች በሚገባ ያሉትን የህዝብ ጥያቄዎችም ጭምር መልስ እንዲያገኙ ያሉትን ችግሮች አስተካክለን ወደፊት የመሄድ እና ያሉትን ጠንካራ ጉዳዮች አጠናክረን የማስቀጠል ጉዳይ። ተመልካቾቻችን የኢቲቪ 4 ማዕዘን መግቢያችን ላይ ያነበብኩት ዜና ዝርዝር አሁን ደርሶናል። መግቢያውን ላስታውሳችሁ። ኢትዮጵያ ለተባበሩት መንግስታት የለውጥ አጀንዳዎች ተፈጻሚነት ጽኑ አቋም እንዳላት ጠቅላይ ሚኒስትር አብይ አህመድ ተናገሩ። የተባበሩት መንግስታት ድርጅት 75ኛ ዓመት የምስረታ በዓልን ምክንያት በማድረግም በቪዲዮ ኮንፈረንስ ንግግር አድርገዋል። ጠቅላይ ሚኒስትር አብይ አህመድ። ሳዳት መሐመድ ሳኒ ዝርዝር አለው። ጠቅላይ ሚኒስትር አብይ አህመድ የተባበሩት መንግስታት የተመሰረተበትን 75ኛ ዓመት አስመልክቶ በቪዲዮ ኮንፈረንስ በተካሄደ ስብሰባ ላይ ንግግር አድርገዋል። ጠቅላይ ሚኒስትር አብይ አህመድ ከ75 ዓመት በፊት የተመሰረተው የተባበሩት መንግስታት ድርጅት በጊዜው ሌላ የዓለም ጦርነት እንዳይከሰት ከማድረጉ በላይ አስፈላጊው የሰብአዊ እርዳታዎች በተለያዩ ሀገራት እንዲደርሱ አድርጓል ብለዋል። አሁን ያለውን ውስብስብ ሁኔታዎች ከግምት ውስጥ በማስገባት ችግሮችን በመሻገር የተሻለ ግልጋሎት ለመስጠት የተባበሩት መንግስታት ከወቅቱ ተለዋዋጭ ሁኔታ ጋር ራሱን ማዘመን ይገባዋል ብለዋል። To the many challenges and shortcomings of the UN የተባበሩት መንግስታት የተለያዩ ፈተናዎች እንዳሉበት ግልጽ ነው። ይህም በተለያዩ አካላት ዘንድ ውይይትን የሚቀሰቅስ ነው። በዚህ ውስብስብና አስቸጋሪ ሁኔታ ውስጥ የተባበሩት መንግስታት የተሻለ ለመስራት ከፍተኛ ጫና ውስጥ ነው። ለዚህም ነው ከአዲሱ ዓለም አቀፍ ሁኔታ ጋር ራሱን ማላመድም ይገባው። ጠቅላይ ሚኒስትሩ በንግግራቸው የኮሮና ወረርሽኝ በዓለም ኢኮኖሚ ላይ ያደረሰውን ተጽዕኖ አንስተዋል። ከዚህም ጋር በተያያዘ የአፍሪካ ሀገራት የደረሰባቸውን ጫና ለማቃለል ድጋፍ እንደሚያስፈልግ ገልጸዋል። ይህንንም ለማድረግ የተባበሩት መንግስታት ድርጅት ለሁለገብ ግንኙነት ያለውን ቁርጠኝነት መልሶ ማረጋገጥ ይገባዋል። The burden on African countries as a result is undeniable. በአፍሪካ ሀገራት ላይ የደረሰው ጫና የሚካድ አይደለም። ለዚህም ነው አፍሪካ በእርዳታ ስረዛ መልክ ወይም የካፒታል ድጋፍም ያስፈልጋት። በሌላ መንገድም በማህበራዊ ዘርፎች መደገፍ ይቻላል። ለዚህም የጂ20 ሀገራት የኢኮኖሚ አነቃቂ ድጋፍ እንዲያደርጉ የምንፈልገው። ማንኛውም ሀገራት መሰል ችግሮችን ለብቻው ሊወጣ አይችልም። ስለዚህ አሁን የገጠመን ችግር ዓለም አቀፍ በመሆኑ ዓለም አቀፍ መፍትሄ ይሻል። ለዚህም ለሁለገብ ግንኙነት ያለንን ጽኑ አቋም መልሰን ማረጋገጥ አለብን። ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ የተባበሩት መንግስታት መስራች አባል እንደመሆኗ የድርጅቱ የለውጥ እቅዶች ተፈጻሚ እንዲሆኑ ጽኑ አቋም አላት ብለዋል። ኢትዮጵያም ባለፉት 2 ዓመታት በለውጥ ሂደት ውስጥ የነበረች መሆኗን አስረድተዋል። Ethiopia is also fully committed. ኢትዮጵያ ለተባበሩት መንግስታት ድርጅት የለውጥ አጀንዳዎች ተፈጻሚነት ቁርጠኛ ነች። እንደ ማሳያም የአየር ንብረት ለውጥ ለመከላከል በተደረገው ጥሪ በንቃት እየተሳተፍን ነው። ባለፉት 2 ዓመታት የፖለቲካ ስነ ምህዳሩን በማስፋት ዲሞክራሲያዊና ሰብአዊ መብቶች እንዲረጋገጡ ስንሰራ ቆይተናል። ሆኖም ሁሉም ነገር አልጋ ባልጋ አልነበረም። ችግሮች ቢኖሩም ዲሞክራሲያዊ ስርዓትን ለመገንባት ቁርጠኛ ነን። ጠቅላይ ሚኒስትር አብይ አህመድ የአፍሪካ ሀገራት በተባበሩት መንግስታት የጸጥታ ምክር ቤት ያላቸው ውክልና እንዲጨምርም ጥሪ አቅርበዋል። በመፈንቅለ መንግስት ወደ ስልጣን የመጡት የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ ከስልጣን እንዲወርዱ የሚጠይቅ ተቃውሞ እየቀረበባቸው ነው። ለተቃውሞ አደባባይ የወጡ ዜጎችም ለእስር እየተዳረጉ ነው። አዝመራው ሞሴ የግብጽ ጎዳናዎችና አደባባዮች ሰሞኑን ዳግም የተቃውሞ ድምጾች የሚሰማባቸው ሆነዋል። ምክንያቱ ደግሞ የአብዱል ፈታህ አልሲሲ አገዛዝ ጨቋኝና መዝባሪ በመባሉ ነው። ይህ በማህበራዊ ሚዲያ የተቀሰቀሰ የተቃውሞ ጥሪ ፕሬዚዳንት አብዱል ፈታህ አልሲሲ ከስልጣን እንዲወርዱ የሚጠይቁ ሰልፈኞችን አደባባይ አስወጥቷል። Thousands of Egyptians marched on Sunday to express their anger about deteriorating conditions and called on the president to resign. ተቃውሞውን የጠራው የቀድሞ የመከላከያ ኃይል ሰራተኛና የአሁኑ የፖለቲካ ተንታኝ መሐመድ አሊ ነው። ይህ ሰው ግብፃውያን በፕሬዚዳንት አብዱል ፈታህ አልሲሲ ሀገራቸውን ተቀምጠዋል ይላል። ከስፔን ባስተላለፈው የቪዲዮ መልእክት Take back your country again. Don't leave it in al-Sisi's hands. ሀገራችሁን አስመልሱ። በአልሲሲ እጅ ላይ አትተዋት። ወደ ቤታችሁ አትሂዱ። በአደባባይ ጥያቄያችሁን አስመልሱ።
ይህን መሰል ሰልፍ ባለፈው ዓመትም በዚህ ሰው ተጠርቶ የተደረገ ነበር። ምንም እንኳን የተጠበቀውን ያህል ፍሬያማ ባይሆንም አሁንም የተጠራው ሰልፍ ከፕሬዝዳንት አብዱልፈታህ አልሲሲ የመከላከያ አቅምና የጸጥታ ሁኔታ ብዙ ዋጋ የሚያስከፍል መሆኑን የቀድሞው የአሜሪካ ዲፕሎማትና የአሜሪካ ዩኒቨርሲቲ መምህሩ ዊሊያም ላውሮስ ይናገራሉ። የተማሩ ሰዎች ማሰር በስፋት እየተካሄደ ነው። በጣም ጠቃሚው ነገር የተቃውሞ አቅራቢዎች ብዛት ነው። ግን ጥብቅ ቁጥጥር ቢደረግም ሰልፎች እየታዩ ነው። ፕሬዝዳንት አብዱልፈታህ አልሲሲ ከ7 ዓመት በፊት ፕሬዝዳንት መሐመድ ሙርሲን በመፈንቅለ መንግስት ከስልጣን ያወረዷቸው በግብጽ የተፈጠረውን የያኔውን አመጽ መነሻ አድርገው ነበርና ይህ በእሳቸው እንዳይደገም ከወዲሁ ተቃውሞ አቅራቢዎችን ወደ ማረቢያ ቤት እያጋዙ መሆናቸው ነው የሚገለጸው። ይህ አትራፊ ያደርጋቸዋል ወይስ ተቃውሞውን ያበስባቸዋል የሚለው በፖለቲካ ተንታኞችም በጊዜ ይፍታ የተቀመጠ ነው። ተመልካቾቻችን